በተንኮል ተሰደና ለበቀል ተሰደና ደም ለማፍሰስ ልባችን ተሰዷል። ቀን የምንጠብቅ ሰዎች አለን፣ ሰዓታት የምንቆጥራለን። ቆይ እንዳቆሰልከኝ ሳላቆስል አልቀርም እያልን ቀን የምንቆጥር ሰው አለ። ዛሬ ኢትዮጵያ የምትታወቀው እንግዳ በመቀበሏ ሳይሆን የገዛ ወገኖቿን በማፈናቀል ኢትዮጵያ የምትታወቀው የተራቡትን በማብላት ነበር። ዛሬ ግን ሰውን በማረድና የሰው ስጋ በመብላት የምትታወቀው። እውነት ወይስ እንደው ቅር አላችሁ? ደንበኞች አላችሁ እንደምትበሉ ወገኖች። ስለ ጽድቅ የሚሰደድ ሰውን ለማፈናቀል መሰደድ አይደል። ዛሬ ብዙዎቻችን ልባችን ተሰዷል። በክፋት በተንኮል ተሰደና ለበቀል ተሰደና ደም ለማፍሰስ እንዳደማኝ እሰራልሃለሁ ብለን ቀንና ሰዓት የምንጠብቅ ሰዎች አለን። እነዚህ ሰዎች የእግዚአብሔር መንግሥት አይወርሱም። ስለ ጽድቅ የሚሰደድ ቂም በቀልን ረስተው ስለ ሰላም የሚሰደዱ ማለት ነው። ስለ በጎ ነገር መሰደድ፣ ስለ ፍቅር መሰደድ፣ ስለ አንድነት መሰደድ፣ ስለ ይቅር ባይነት መሰደድ። ይሄ ነው እግዚአብሔር ሊቀርበን የእግዚአብሔር ይሄን የሚያፈስ የሚያፈናቅሉ በጎጥ የሚደራጁ ግን መንግሥተ ሰማያትን ሳይሆን ሲኦልን ይወርሳሉ። ስለዚህ ወገኖች እድል ፈንታችንን ያለነው በአጭር ሰዓት የባከነ ሰዓት ነው ያለነውና እቺ ቀሪ ዘመናችንን እግራችን፣ እጃችን፣ ልቦናችን ስለ ክፋት የተሰደደበት ዘመን ይበቃ። ለበጎ ነገር ልንመለስ ልናመለክት ይገባል። ለመልካም ነገር መልካም ስራ ለመስራት ቀሪ ዘመናችን መልካም ስራ ሰርተን ርስቱን ለመውረስ ቀሪ ዘመናችን ለእግዚአብሔር ቤት እጃችን ዘርግተን እግዚአብሔር ደግሞ በመከራ ሰዓት እጁን ዘርግቶ እንዲያወጣን ልንማጸነው ይገባል ወገኖች። አለበለዚያ ግን ሁላችንም በወደቁት ብቻ ጣት ብንቀስር ከሆነ የኛን መውደቂያችን አናውቅም። በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ እስከ ሞት የታመንኩን ያለው በመጀመሪያ እስከ ሞት የታመንኩን እኔም የሕይወትን አክሊል እሰጥሃለሁ። ዛሬ ያልተሰደደ ማን? ክርስቲያን በመሆኑ ነጠላ በመልበሱ ማተብ በማጠለቁ ያልተሰደደ ከስራው ዝቅ ያላለ ማን አለ? ችግር ያልደረሰበት ማን አለ? ለምን ተፈጸመ ለምን ሆነ ማለት አይቻልም። ቃሌ ከሚያልፍ ሰማይ ምድር ቢያልፍ ይቀላል ብሏል ክርስቶስ። ስለዚህ ቃሉ ይፈጸም ዘንድ ይሄ ጉዳይ ተፈጽሟል። ስለዚህ ከኛ የሚጠበቀው ማብረክረክ አይደለም፣ ማመንታት አይደለም። ሁለት ሐሳብ ያለው በመንገዱ ላይ የሚወላውል ሰው ከጌታ ዘንድ አንዳችም ዋጋ ያገኝም ይላል ያዕቆብ ምዕራፍ 1 ከቁጥር 7 እስከ 8። ሁለት ሐሳብ ያለው በመንገዱ ላይ አንዴ በረከትን፣ አንዴ ዓለምን፣ አንዴ ክርስቶስን፣ አንዴ ደግሞ የዚህን ዓለም ገዢ የሚፈልግ ሰው በረከት ያገኝም። ቁርጠኛ መሆን ያስፈልጋል። ገብረ ክርስቶስ ያሰኘው አቡነ አረጋዊ ያረጋቸው እውነተኛውን ክርስቶስን ስለያዙ ነው። በሁለት ሐሳብ የምናነክስ ሰዎች አለን። ወይ ስልጣናችንን መተው፣ ወይ እግዚአብሔርን መውደድ፣ ወይ በገንዘብ መመካት፣ ወይ በእግዚአብሔር መመካት። ወገኖች ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው። አባቶቻችን የእግዚአብሔርን ቤት ለማሰራት ይሰደዱ ነበር። ቤት ከምን የታመንኩ እነ ገብረ ክርስቶስ፣ እነ አቡነ አረጋዊ፣ እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ ከሰማዕታት እነ እስጢፋኖስ፣ እነ ቅዱስ ጊዮርጊስ እስከ ሞት ታምነዋል። እስከ ሞት እስከ መጨረሻው ሰዓት ድረስ በመከራው በመገፋቱ በረሃቡ በጽሙ ጣት ሲከሰርባቸው አልሸሹም፣ አልኮበለሉም። በዚህ ዘመን ወገኖቼ እስከ መጨረሻው ጸንቶ በቤተ ክርስቲያን ውስጥ በእግዚአብሔር ቤት መገኘት ትልቅ ሰማዕትነት፣ ትልቅ ሰማዕትነት። ዛሬ ክርስቲያን ነጠላ ለባሽ ማህተብ አሳሪ የሚጠላበት ዘመን ላይ ደርሰናል። ይሄ ደግሞ ሊደንቀን አይገባም። ስለ ስሜ ትሰደዳላችሁ ያለው ስለምን? ስለ ስሜ ስለምን? ስለ ስሜ ትሰደዳላችሁ፣ ስለ ስሜ ትጠላላችሁ ነው። የመጨረሻው ዘመን ላይ ነው። ስለ ስሜ ትጠላላችሁ፣ ያሳድዷችኋል ነው። ዛሬውን ለማሰራት የተዘጋውን ለማስከፍ እኔና እናንተስ ዛሬ የመጣ ነው ምን ፍለጋ ነው? በረከቱን ፍለጋ፣ ሌላ ፍለጋ አልመጣ። ስለዚህ ስለ መልካም ነገር ተሰደዱ። በሰፈራችሁ ስለ ሰላም ስበኩ።
በቤታችሁ ስለ ሰላም ስበኩ። ስለ መልካም ነገር እግራችን ይገስግስ። ሰላምን እናውጅ። ሰላም የሚመጣው መጀመሪያ ከቤት ነው። ከቤት ሰላም ሲሰፍን ጎረቤት ሰላም ይሆናል። ጎረቤት ሰላም ሲሆን አካባቢ ሰላም ይሆናል። አካባቢ ሰላም ሲሆን አገር ሰላም ይሆናል። አገር ሰላም ከሆነ ዓለም ሰላም ይሆናል። በቤት ውስጥ መበጣበጥ ካለ ጎረቤት ሰላም አይኖረው። ጎረቤት ሰላም አጣ ማለት አካባቢው ይረበሻል፣ ትውልዱ ይረበሻል። ትውልዱ እየወረሰ ያለው ቂም በቀልን ነው፣ ገዳይነትን ነው፣ ዘረኝነትን ነው፣ አድመኝነትን ነው። በጎ ነገር መውረስ አቅቶታል ትውልዱ። አሁን እኮ ያለነው እኛ የቀደሙት አባቶቻችን መልካም ስራ ሰርተው ስላሳዩን ያለነው በዛች ትንሿ መንገድ፣ በዛች ጭላንጭል መንገድ ያለነው። ተተኪው ትውልድ ግን አሁን እየወረሰ ያለው ግን እችም ጭላንጭል መንገድ ጠፍታው መግደልን፣ ማፈናቀልን፣ ማረድን፣ ማቃጠልን፣ ይሄ ነው ማገትን ነው እየለመደ ያለው። ግን እንዴት ሀብትን ላግኝ ነው? ዛሬ ራስን በራሱ እኮ የሚያግት እኮ ሰው ሞልቷል። ራስ በራሱ ማንም ሰው ሳያግተው የጫካ ሽፍታ ሳይዘው ከጓደኛው ጋር ተመሳጥሮ በጓደኛው ቤት ተቀምጦ በጓደኛው ስልክ እያስደወለ ቤተሰቡ ጋር አግተውኛልና 300 ሺህ ብር ላኪ ማየ ይላል። የገዛ እናቱን የሚበዘብዝ ትውልድ፣ የገዛ ቤተሰቡን የሚበዘብዝ ትውልድ ላይ ደርሰናል። ክፋት በብልጠት እንዴት እናትና አባቴ ልዝረፋቸው የሚል እኮ ነው። እግዚአብሔር ማስተዋሉን ያድል ወገኖች። ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው። ደጋግ ቅዱሳን እግዚአብሔርን ፍለጋ ተሰደው ወጥተዋል። ዛሬ ግን ትውልዱ እየተሰደደ ያለው ሰውን ለመግደል ነው የሚሰደደው። ትውልዱ የሚሰባሰበው ሰው ለማፈናቀል ነው። ዛሬ በኢትዮጵያ ውስጥ ትናንት ስለ በረከት የምንሰደድ፣ የተራበውን ለማብላት፣ የታሰረውን ለማስፈታት፣ የወደቀውን ለማንሳት የምንሰደደው ሰዎች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። በሚመቸውና በማይመቸው ስፍራ ሆናችሁ የእግዚአብሔር ድምፅ የምትሰሙ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራት እናት አባት ወንድምቶቼ በወደደንና ባፈቀረን ብሎም በደሙ ዋጅቶ በገዛን ፍጹም በሆነው በመድኃኔዓለም ስም እንደምንከረማችሁ እንደምንሰነበታችሁ አሜን። እንድናመሰግነው በደጁ እንድንሰበሰብ የፈቀደልን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሆንልን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን፣ እንኳን አደረሳችሁ። ምናልባት እንግዲህ ትንሽ ድምፄ ሻከር ይላል። ገና ማታን የገባሁት ከአገልግሎት ከጅጅጋ። ስለዚህ ሁላችሁም ይህን ትረዱኛላችሁ ተስፋ አደርጋለሁ። ጅጅጋ ቅዱስ ሚካኤል ቤተክርስቲያን ሰፋ ያለ አገልግሎት ስለነበረ ይህንን መርሃ ግብር ማጠብ ስላልነበረብኝ ግዴታ ለእሱ ለመድረስ ነው የመጣሁትና ድምፄ ያላስፈላጊ ሻከር ያለ ድምፅ ከወጣ ከወዲሁ ይቅርታ እጠይቃለሁ ለማለት ያክል ነው። እንደ እግዚአብሔር ፍቃድ በሚገባ ትምህርቱን ተምረናል። ለእኔ ግን መንደርደሪያ የምንሆነው በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ያለውን ኃይለ ቃል እናያለን። ስለ ጽድቅ የሚሰደዱ በሉ እስኪ ሁላችሁ፣ ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው የእግዚአብሔርን መንግስት ይወርሳሉና። እግዚአብሔር ሁላችን ያወርሰን። ሁላችንም ከአካባቢያችን ከቤታችን ተሰደን የመጣ ነው። ማንም ፈልገን ነው? እግዚአብሔርን ፈልገን ነው። እግዚአብሔር ሁሉን አዋቂ ነው። ዛሬ የምናከብራቸው እኚህ ታላላቅ ጻድቃኖችና እግዚአብሔር የወደዳቸው ቅዱሳን የምናከብራቸው እግዚአብሔርን ፍለጋ ስለተሰደዱ ነው። ስለ ክብሩ፣ ስለ ጸጋው በረከትን ለማግኘት ስለ መንግስተ ሰማያት ስለተሰደዱ ነው። ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው ይላል። ስለ መልካም ነገር የሚሰደዱ ማለት ነው። ለመጾም፣ ለመጸለይ፣ ለመስገድ፣ ለማስቀደስ፣ ለመማር፣ ለመመጽወት የሚሰደዱ እነዚህ ያለ ብፁዓን ናቸው የእግዚአብሔር መንግስት የነሱ ነችና
የእግዚአብሔር መንግስቱን ለመውረስ የተሰባሰብነው ሌላ ምንም ዓላማ የለንም። እንደሌላው እርዳታ ለመቀበል አይደለም። እንደሌላው ለአመጽና ለረብሻ አይደለም የተሰበሰብነው በጎን ርስቱን ለመውረስ በሰው እጅ ያልተሰራችውን በአምላካችን እጅ የተሰራውን ሰዎች አንዴ ከገቡ መውጣት ወደ ሌለባት ቅዱሳን ወደ ተሰበሰቡባት የምንወርሳትን መንግስተ ሰማያትን ደጅ ለመጥናት የተሰበሰብነው። ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 እንዲህ አለ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አላቸው፣ እኔን መከተል የሚወድ ሰው ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኛል። ለኔ የሚወድ ሰው ቢኖር ራሱን ይካድ። ምን ይበል? ራሱን ይካድ። ቤቴን፣ ጨርቄን፣ ጓዜን፣ ትዳሬን፣ ልጆቼን አይበል። ልጅ ለእናቱ ለመጽደቅ እንቅፋት ከሆነበት፣ ባል ለመጽደቅ እንቅፋት ከሆነባት፣ ሀብታችን ከእግዚአብሔር በልጦብን ከሆነ ወገኖቼ ርስቱን ወረሳችን። ለኔውን የሚገባ ሰው ቢኖር ራሱን ይካድ። አሁን ራሳችሁን ክዳችሁ የመጣችሁ። ራስን መካድ ምን ማለት ነው? ፀሐይ ነው፣ ታክሲ አይኖርም፣ ስራ አለብኝ፣ ሌላም ብዙ እንቅፋቶች ነበሩ። እነዛን ሁሉ አሸንፋችሁ የመጣችሁት ምኑን ፍለጋ? መስቀሉን ፍለጋ። ምኑን ፍለጋ? ርስቱን ፍለጋ። ምኑን ፍለጋ? በረከቱን ፍለጋ ነው የመጣችሁት፣ ሌላ ነገር አይደለም። ስለዚህ ነው ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው። ደጋግ ቅዱሳን እግዚአብሔርን ፍለጋ ተሰደው ወጥተዋል። ዛሬ ግን ትውልዱ እየተሰደደ ያለው ሰውን ለመግደል ነው የሚሰደደው። ትውልዱ የሚሰባሰበው ሰው ለማፈናቀል። ዛሬ በኢትዮጵያ ውስጥ ትናንት ስለ በረከት የምንሰደድ፣ የተራበውን ለማብላት፣ የታሰረውን ለማስፈታት፣ የወደቀውን ለማንሳት የምንሰደደው ሰዎች ዛሬ ግን ታሪካችን ተገልብጦ የተገላቢጦሽ ሆነዋል። ዛሬ ኢትዮጵያ የምትታወቀው እንግዳ በመቀበሏ ሳይሆን የገዛ ወገኖቿን በማፈናቀል። ኢትዮጵያ የምትታወቀው የተራቡትን በማብላት ነበር። ዛሬ ግን ሰውን በማረድና የሰውን ስጋ በመብላት የምትታወቅ። እውነት ወይስ ሐሰት? ምነው ቅር አላችሁ? ደንበኞች አላችሁ እንደምትበሉ ወገኖች። ስለ ጽድቅ የሚሰደድ ሰውን ለማፈናቀል መሰደድ አይደል። ዛሬ ብዙዎቻችን ልባችን ተሰዷል። በክፋት በተንኮል ተሰደና፣ ለበቀል ተሰደና፣ ደም ለማፍሰስ ልባችን ተሰዷል። ቀን የምንጠብቅ ሰዎች አለን፣ ሰዓታት የምንቆጥራለን። ቆይ እንዳቆሰልከኝ ሳላቆስል አልቀርም እያል ቀን የምንቆጥር ሰዎች አለን። እንዳደማኸኝ እሰራልሃለሁ ብለን ቀንና ሰዓት የምንጠብቅ ሰዎች አለን። እነዚህ ሰዎች የእግዚአብሔር መንግስት አይወርሱም። ስለ ጽድቅ የሚሰደድ ቂም በቀልን ረስተው ስለ ሰላም የሚሰደዱ ማለት ነው። ስለ በጎ ነገር መሰደድ፣ ስለ ፍቅር መሰደድ፣ ስለ አንድነት መሰደድ፣ ስለ ይቅር ባይነት መሰደድ። ይሄ ነው እግዚአብሔር ሊቀርበን የሚችል። ይሄን የሚያደርጉ ብፁዓን ናቸው፣ የእግዚአብሔርን መንግስት ይወርሳሉ። የእግዚአብሔር ደምን የሚያፈሱ የሚያፈናቅሉ በጎጥ የሚደራጁ ግን መንግስተ ሰማያትን ሳይሆን ሲኦልን ይወርሳሉ። ስለዚህ ወገኖች እድል ፈንታችንን ያለነው በአጭር ሰዓት የባከነ ሰዓት ነው ያለነውና እቺ ቀሪ ዘመናችንን እግራችን፣ እጃችን፣ ልቦናችን ስለ ክፋት የተሰደደበት ዘመን ይበቃ። ለበጎ ነገር ልንመለስ ልናመለክት ይገባል። ለመልካም ነገር መልካም ስራ ለመስራት ቀሪ ዘመናችን መልካም ስራ ሰርተን ርስቱን ለመውረስ ቀሪ ዘመናችን ለእግዚአብሔር ቤት እጃችን ዘርግተን እግዚአብሔር ደግሞ በመከራ ሰዓት እጁን ዘርግቶ እንዲያወጣን ልንማጽነው ይገባል ወገኖች። አለበለዚያ ግን ሁላችንም በወደቁት ብቻ ጣት ብንቀስር ከሆነ የኛን መውደቂያችን አናውቅም። በዮሐንስ ራዕይ ምዕራፍ 2 ቁጥር 10 ላይ እስከ ሞት የታመንኩን ያለው በመጀመሪያ አይደለም፣ እስከ ሞት የታመንኩን እኔም የሕይወትን አክሊል እሰጥሃለሁ። እስከ ሞት የታመንኩን እነ ገብረ ክርስቶስ፣ እነ አቡነ አረጋዊ፣ እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ
ከሰማዕታት እነ እስጢፋኖስ እነ ቅዱስ ጊዮርጊስ እስከ ሞት ታምነዋል። እስከ ሞት እስከ መጨረሻው ሰዓት ድረስ በመከራው በመገፋቱ በረሃቡ በጽሙ ጣት ሲከሰርባቸው አልሸሹም፣ አልኮበለሉም። በዚህ ዘመን ወገኖቼ እስከ መጨረሻው ጸንቶ በቤተ ክርስቲያን ውስጥ በእግዚአብሔር ቤት መገኘት ትልቅ ሰማዕትነት፣ ትልቅ ሰማዕትነት። ዛሬ ክርስቲያን ነጠላ ለባሽ ማህተብ አሳሪ የሚጠላበት ዘመን ላይ ደርሰናል። ይሄ ደግሞ ሊደንቀን አይገባም። ስለ ስሜ ትሰደዳላችሁ ነው ያለው። ስለምን? ስለ ስሜ። ስለምን? ስለ ስሜ ትሰደዳላችሁ፣ ስለ ስሜ ትጠላላችሁ ነው ያለው። የመጨረሻው ዘመን ላይ ነው። ስለ ስሜ ትጠላላችሁ፣ ያሳድዷችኋል ነው። ዛሬ ያልተሰደደ ማን? ክርስቲያን በመሆኑ ነጠላ በመልበሱ ማህተብ በማጠለቁ ያልተሰደደ ከስራው ዝቅ ያላለ ማን አለ? ችግር ያልደረሰበት ማን አለ? ለምን ተፈጸመ ለምን ሆነ ማለት አይቻልም። ቃሌ ከሚያልቅ ሰማይ ምድር ቢያልቅ ይቀላል ብሏል ክርስቶስ። ስለዚህ ቃሉ ይፈጸም ዘንድ ይሄ ጉዳይ ተፈጽሟል። ስለዚህ ከኛ የሚጠበቀው ማብረክረክ አይደለም፣ ማመንታት አይደለም። ሁለት ሐሳብ ያለው በመንገዱ ላይ የሚወላውል ሰው ከጌታ ዘንድ አንዳችም ዋጋ ያገኝም ይላል ያዕቆብ ምዕራፍ 1 ከቁጥር 7 እስከ 8። ሁለት ሐሳብ ያለው በመንገዱ ላይ አንዴ በረከትን፣ አንዴ ዓለምን፣ አንዴ ክርስቶስን፣ አንዴ ደግሞ የዚህን ዓለም ገዢ የሚፈልግ ሰው በረከት ያገኝም። ቁርጠኛ መሆን ያስፈልጋል። ገብረ ክርስቶስ ያሰኘው አቡነ አረጋዊ ያረጋቸው እውነተኛውን ክርስቶስን ስለያዙ ነው። በሁለት ሐሳብ የምናነክስ ሰዎች አለ። ወይ ስልጣናችንን መተው ወይ እግዚአብሔርን መውደድ፣ ወይ በገንዘብ መመካት ወይ በእግዚአብሔር መመካት። ወገኖች ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው። አባቶቻችን የእግዚአብሔርን ቤት ለማሰራት ይሰደዱ ነበር። ቤቱን ለማሰራት የተዘጋውን ለማስከፍ። እኔና እናንተስ ዛሬ የመጣ ነው ምን ፍለጋ ነው? በረከቱን ፍለጋ፣ ሌላ ፍለጋ አልመጣ። ስለዚህ ስለ መልካም ነገር ተሰደዱ። በሰፈራችሁ ስለ ሰላም ስበኩ። በቤታችሁ ስለ ሰላም ስበኩ። ስለ መልካም ነገር እግራችን ይገስግስ። ሰላምን እናውጅ። ሰላም የሚመጣው መጀመሪያ ከቤት ነው። ከቤት ሰላም ሲሰፍን ጎረቤት ሰላም ይሆናል። ጎረቤት ሰላም ሲሆን አካባቢ ሰላም ይሆናል። አካባቢ ሰላም ሲሆን አገር ሰላም ይሆናል። አገር ሰላም ከሆነ ዓለም ሰላም ይሆናል። በቤት ውስጥ መበጣበጥ ካለ ጎረቤት ሰላም አይኖረውም። ጎረቤት ሰላም አጣ ማለት አካባቢው ይረበሻል፣ ትውልዱ ይረበሻል። ትውልዱ እየወረሰ ያለው ቂም በቀልን ነው፣ ገዳይነትን ነው፣ ዘረኝነትን ነው፣ አድመኝነትን ነው። በጎ ነገር መውረስ አቅቶታል ትውልዱ። አሁን እኮ ያለነው እኛ የቀደሙት አባቶቻችን መልካም ስራ ሰርተው ስላሳዩን ያለነው በዛች ትንሿ መንገድ፣ በዛች ጭላንጭል መንገድ ያለነው። ተተኪው ትውልድ ግን አሁን እየወረሰ ያለው ግን እችም ጭላንጭል መንገድ ጠፍታው መግደልን፣ ማፈናቀልን፣ ማረድን፣ ማቃጠልን፣ ይሄ ነው ማገትን ነው እየለመደ ያለው። እንዴት ሀብትን ላግኝ ነው? ዛሬ ራስን በራሱ እኮ የሚያግት እኮ ሰው ሞልቷል። ራስ በራሱ ማንም ሰው ሳያግተው የጫካ ሽፍታ ሳይዘው ከጓደኛው ጋር ተመሳጥሮ በጓደኛው ቤት ተቀምጦ በጓደኛው ስልክ እያስደወለ ቤተሰቡ ጋር አግተውኛልና 300 ሺህ ብር ላኪ ማየ ይላል። የገዛ እናቱን የሚበዘብዝ ትውልድ፣ የገዛ ቤተሰቡን የሚበዘብዝ ትውልድ ላይ ደርሰናል። ክፋት በብልጠት እንዴት እናትና አባቴ ልዝረፋቸው የሚል እኮ ነው። እግዚአብሔር ማስተዋሉን ያድልን ወገኖች፣ እግዚአብሔር ማስተዋሉን ያድልን። ይበቃናል። ብዙ ተምራችኋል። ጠዋትም ታቦት እየዞረ እንደተማራችሁ ግማሹም በጆሮ ገብቷል። አሁንም በመቀጠል ደግሞ ታላቁ መላከ ሰላም በደንብ አድርገው አስተምረዋል። እኔ ደግሞ ላደነዝዛችሁ አይገባም። ሌላ ጊዜ እንማማራለን። ታላቁ የልማት አባታችን መላከ ሃይማኖት ኢሳይያስ ቸርነት እኔ ቀደም ብሎ ገና በስብከተ ወንጌል እያሉ በአዲሱ ሚካኤል ነው የምንተዋወቅ። አዲሱ ሚካኤል ታላቁ ደብር። ከዛ በኋላ ነው እንግዲህ እያሉ እግዚአብሔርን ያገለገለ ሞገስ ጸጋ ያገኛልና እኔ ሁሌ እምጠራው አለ ከካህናት መጋቢ ሃይማኖት ነው የምንወደው እንግዲህ ኢሳይያስ ቸርነትን፣ ከመለኮሳት ደግሞ ቆሞስ አባ ገብረ ማርያም ይባላሉ። አሁን የሉም፣ ወደ ገዳም ገብተዋል።
የጎፋ ገብርኤል አስተዳዳሪ ነበሩ። ከዛ ፊት ደግሞ አንቀጸ ምሕረት ወይም ጭቁን ሚካኤል የሚባል ፈረንሳይ ላይ ታስቦ በእውነት ህዝብን የምጠይቀውን ነገር ህዝብ የሰጣትን ነገር ስራ ላይ ነበር የሚውለው። ያ 2 አክሊል ሙሉ ወርቅ ሲወልቅ ህዝቡ ሲሰጥ ያንን ወርቅ በሚገባ በአግባቡ ስራ ላይ ያውሉ ነበረ እኚህ ታላቅ አባት። ከህጋዊ ካህን ደግሞ ኢሳያስ በብዙ ደብር ላይ ጠይቄ ሄጄ መክኖ አያውቅም፣ ፍሬ አፍርቶ ታይቶ የሚዳሰስ የሚጨበጥ ስራ ሰርተው የኖሩ አባት ናቸው። አሁን ደግሞ እንደ እግዚአብሔር ፍቃድ በዚህ ስፍራ ላይ ተቀይረው ወደዚህ መጥተዋል። ስለዚህ በሄዱበት ስፍራ ሁሉ ስራን መስራት ይችላሉ። ጀሞ መድኃኔዓለም ብትሄዱ አሁን ግቢው እንዴት እንደሚያምር ቅድሚያ ግቢው ነው እንዲዋብ ያደረጉት፣ ጽዱ ነው ያደረጉት። ቤተክርስቲያኗን በመጠናቀቅ ላይ ይገኛል። ደብረ ራስ ብትሄዱ ጊዮርጊስም ልክ እንደዚሁ ብዙ ባለቤት አልባ የነበረውን ቦታ ባለቤት ይዞታ እንዲኖረው ብለው ያረጋገጡለት ስፍራ ነው። በሄዱበት ስፍራ የደረቀው ነገር ሁሉ ይለመልምላቸዋል። እድለኛ አባት ናቸውና እግዚአብሔር አምላክ አሁንም በረከታቸው አይለይ። ስለዚህ ይሄን ቦታ ደግሞ ቀደም ብዬ አውቀዋለሁ። እንዳሁኑ ህጋዊ ሰባኪ ሳልሆን በዘጠና ቤት ውስጥ እየመጣው ሳገለግል እዚህ ተክለ ሃይማኖት ወጥቷል መሰለኝ ከዚህ ቆር እና አንድ አባት ነበሩ እዚህ አንድ ካህን አሁን እዛ ለቃ ሆኗል መሰለኝ። በዛን ጊዜ እየመጣው ሁል ጊዜ በወር አገለግል ነበረ። ግቢው ያማረ እንደሆነ አውቃለሁ። አዳር ደግሞ እዚህ መተና አገለግል ነበረ። ዘማሪት ፋንቱ ወልዴ ሌሎችም በረከቱ ይደርብንና ወንድማችን ዲያቆን ዘላለም ወንድሙ የማታ አውደ ምሕረት ስብከት በዚህ ቦታ ላይ ጥቅምት 13 አዳር ፕሮግራም ነበረ። ሰፊ ጉባኤ አሁን ያው የማታ መርሃ ግብር እየቀዘቀዘ ሄዷል። ለይቱም ሙሉ ወንጌል እየተማማርን እያስተማር ነበር ምናለው። ቦታው መንፈስ ቅዱስ ያለበት ስፍራ ነው። አሁን ደግሞ በደንብ ግቢውን አላየውም ስመጣ የገባሁት በዛች በኩል ነውና ግቢው ድሮ እንደምታየው አይደለም። በጣም ህፃን ልጅ እንኳን ቢወርቅ መነሳት የማይችልበት ነው። ስለዚህ አስፋልት መስራት ባንችል እንኳን እንደው በቻልነው አቅም እንኳን በኮንክሪት መስራት አለብን። ኮንክሪት ትንሽ ጠንከር ይላል። ያኛው ማቴሪያሉ ፍጆታው ብዙ ነው። ስለዚህ ልጆች ያሏቸውና ለልጆቻቸው አሳስብልኝ ብለው ነው የቆምኩትና እንደው የአባታችን የገብረ አቡነ አረጋዊና የጻድቁ ገብረ ክርስቶስ ቤት በስተመጨረሻው በ11ኛው ሰዓት የቀደሙት አባቶቻችን ይሄን የመሰለ ዘመን ተሻጋሪ የሚነበብ ቤተክርስቲያን ሰርተውልን አልፈዋል። በዘመኑ ለነበሩ ክርስቲያኖች ትልቅ ተብሎ ነው። በአሁኑ ብዙ ልጆቻቸው ብንበዛላቸው፣ ነገር ግን ካቴድራሉን መስራት እንኳን ቢያቀተን ግቢውን ማልማት አያቀተንምና ማልማት ያቀተናል። ማርያምን አሁን ጸጥ አላችሁ አይደል? ቀደም ስለ እግዚአብሔር ጠይቃችሁ ትመልሱ ነበር። አሁን ስለ ሳንቲም ሲመጣ ጸጥ። ጉልበት የማን ነው? ቆይ ፀሐዩን አብረን እንመታ ከነሱ ጋር ዝጋው። በረከት ኮን አብሮ በረከት እንቀበል። እግዚአብሔር ይስጥልኝ። ኃይል የማን ነው? የእግዚአብሔር ነው። ጉልበት የማን ነው? ገንዘብ የማን ነው? ማርያምን ገንዘብ የማን ነው? ታምናላችሁ? የእግዚአብሔር መሆኑን ታምናላችሁ? ምናልባት መላከ ሃይማኖት ኢሳያስ ቸርነት ሰውየውን ከጠሩት ድንገት ይቅርብኝ ስሙን መጥራትና ጠቅላይ ቤተ ክህነት ናቸው የሚሰሩት እና መላከ ገነት ይሰሙኛል ተስፋ አደርጋለሁ። ስለዚህ ምን ያደርጋል? እዚህ ጀሞ ላይ አብርሃም ቤተክርስቲያን አለ ጋራ ላይ እና ታኅሳስ 29 ቀን የቅዱስ ላሊበላ ክብረ በዓል ነው። ጠርተውኛል። ፕሮግራሙን ያስኩት ቀደም ብዬ ነው፣ ጥቅምት ላይ ነው። አጋጣሚ ብፁዕ አባታችን አቡነ ዲሜጥሮስ ደግሞ በዛ በአረቡ ሀገር ልማት ስራ እየተካሄደ ስለነበር ወደዛ ጠርተው ለአገልግሎት ዱባይ ሄጃለሁ። ያንን አገልግሎት ጨርሼ ታኅሳስ ወደ ኢትዮጵያ መጣውና እንዳሁኑ አላቆም ያን ቦታ ይቅርታ አድርጉልኝ። ኢትዮጵያ አዲስ አበባ ስኖር ረግጬው አላቅምና የመጀመሪያ ቀን ነበርና እንዳሁኑ በመኪና ዝም ብሎ ሰተት ብሎ የሚገባ ነው መሰለኝ እንጂ አቀበት እንዳለው ጭራሽ አላቅም። ያው እንደምታውቁት ቅዳሴው ለይት የሚጠናቀቀው ታቦቱን በጠዋት ወጥቷል።
ህዝቡን በጊዜ ለማሰናበት። የጠሩኝ አባት ደግሞ አስተዳዳሪው አይ የጠራዋቸው ሰው ቀርቷልና እንደው አባታችን እርሶ ያስተምሩና ይሄው ይሄ እንደሚያው ተራራ ላይ ነው፣ ሰው አይመጣም፣ እንዳሁኑ ጀሞ አለማም ነበረ። ስለዚህ ሰው አይመጣም፣ ህዝቡ ካህናቱ ደሞዝ አላገኘምና እንደው ትንሽዬ ሳንቲም እንኳን ህዝቡን ጣልጣል ያርግና አንዳንድ ኪሎ ስጋ ገዝቶ ካህኑ ከቤተሰቡ ጋር መጥባልን ይዋል እና ያስተባብሩ ተባሉ። እኚህ አባት እሺ ብለው ያን ሐሳብ ተቀብለው ያስተማሩ። ቀድመው እሳቸው ለካስ ሁለት ብር ባለወረቀቱን ብር ታውቁታላችሁ? ባለወረቀት ብሩ አንዳንድ ብር ነው። ሁለቷን ብር እዚህ ጋር ቁጭ አድርገዋታል ተዘጋጅተውባት እና በስሜት እያስተማሩ አስተማሩና ልጆች ያሉ ይሄው እግዚአብሔር ምስክሬ ነው ያለኝ 2 ብር ነው፣ እኔ እሷን እሰጣለሁ፣ እናንተ ያላችሁን ስጡ፣ ለታክሲ በኋላ እናንተ ትችሉኛላችሁ አሉ። ማን ያውቃል ብለዋል። መጀመሪያ እግዚአብሔር ያውቃል። በስሜት እያስተማሩ እጃቸውን ሰደድ ሲያደርጉት እዚህ አልገባም፣ ለካስ የገባው እጃቸው ውስጥ እዚህ ውስጥ ነው የገባው። ላጥ ሲያደርጉት 400 ብር 100 ብር ዱብ አለ። እንዴ ከየት መጣ አሉ። መጀመሪያ ማን ያውቃል ብለዋል። እግዚአብሔር መዋሸት ይቻላል? አይቻልም ወገኖች። ሰው ያመነው ነው። አንዳንድ ምን ይላል? እጃችን አውጡ ይላል፣ እናወጣለን፣ ይመርቀናል። ምርቃቱ ጥሩ ነው፣ አይከፋም። ከዛ በኋላ በል ይሄ ወጣው እጃችሁን ኪሳችሁ ክተቱ ይለናል። እኔ ኪሴ ውስጥ ምላጭ ይኑር፣ የስኳር መድኃኒት ይኑር፣ የግፊት ይሁን ማን ያውቃል? ብር ያለበትን ማንም ያውቀው። ሰው ካመነበት እነ ቅዱስ ጳውሎስ ስላመኑ ነው። ስላመኑ የአንገት ሐብላቸውን አለም የሰጡት። አንገታቸው ዋናው ነው የሰጡት። ዋናው